አሁን የምነግራችሁ ነገር ከትናንት ወዲያ ወይም ደግሞ በአያቶቻችን በአባቶቻችን ጊዜ የተደረገ ነገር እየተደረገ ያለ ነገር አይደለም። ዛሬ አሁን እኛ ባለንበት ሰዓት እኛ በምንኖርበት ጄኔሬሽን ላይ ብዙ ቦታ ብዙ ቤት ላይ ጎረቤት ምግብ ሞልቶ ተርፎ በሚደፋበት ሰዓት ጎረቤት ደግሞ ረሃብ እየሞተ ልጆቹ ከእናታቸው ጡት የሚወጣውን ደም ጠጥተው ወይም ጠብተው ሕይወታቸውን ማሻገር በማይችሉበት ጊዜ ላይ ስለደረሱ እናቶች ልጆቻችንን እያየናቸው ከሚሟሽሹብን እያየናቸው ከሚሞቱብን እባካችሁ መርዝ ስጡንና ልጆቻችንን እንግደላቸው፣ እኛም አብረን እንሙት፣ በአንድ ጊዜ እንጨርሳቸውና እኛም ከነሱ ጋር አብረን ሕይወታችንን እንጣ ይላሉ። ብዙዎቻችን በአሁኑ ሰዓት በርዶን በተለይ አብዛኛው አካባቢ አሁን ወይም አብዛኛው ሀገር ላይ ብርድ ሰዓት ነው። እያያችሁት ነው። እኔ የለበስኩትን ልብስ ደራርቤ በጣም ብዙ ልብስ ለብሻለሁኝ። ይህንም ሆነው ደግሞ የጸዳ የሞቀ ቤት ውስጥ ተቀምጬ፣ ነገር ግን ቤት ውስጥም ቁጭ ብለን ብርድ ሲበርድን ለብሰን መሞቅ የሚያቅተን ሰዓት ላይ ባለንበት ጊዜ በአሁኑ ሰዓት እኛ እንደዚህ ደራርበን ለብሰን ባለንበት ሰዓት አንድ ቁራጭ ጨርቅ አጥተው ከታች ጭቃ ከላይ ዝናብ እየወረደባቸው ቀን ፀሐይ ሲወጣ ፀሐዩ እየቀጠቀጣቸው የሚኖሩ እጅግ በጣም ብዙ ወገኖች አሉ። አንዲት እህታችን እንግዲህ ማንኛችንም በየወሩ ሴት የሆን ሁሉ የሚመጣ ወይም ከፈጣሪ የተሰጠን ስጦታ ፔሬድ የወር አበባ የሚባል ነገር አለ። እህታችን እባክሽን ዶክተር አንቺ ዝጠይቀሽን ከምትሄጂ በፊት ይልቅንስ ይህንን የወር አበባ የማቆምበት መርፌ ውጊ ወይም ደግሞ ማቋረጫ መድኃኒት ስጪ ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁን ያብዛው ብያለሁኝ። በቤተሰቦቻችሁ፣ በጎረቤቶቻችሁ፣ በሀገራችን ላይ ፈጣሪ ክፉ ነገርን ያርቅልን፣ ከክፉ ነገር ይሰውረን እላለሁ። እንግዲህ በመግቢያ ላይ እንዳልኳችሁ አሁን ላይ ባለንበት ሰዓት ብዙ ቤት ምግብ ሞልቶ ይተርፋል፣ ከዛም ይደፋል። እጅግ በጣም ብዙ ቤት ደግሞ የሚቀመስ የሚላስ ጠፍቶ ምግብ የሚሉ አሉ። ከዛም አልፎ ውጭ ላይ ከላይ ዝናብ ከታች ጭቃ፣ ብርድ፣ ረሃብ የተለያዩ ነገሮች እየተፈራረቀባቸው ፈጣሪያቸውን እያማረሩ ራሳቸውን በራሳቸው ከማጥፋት ባሻገር የገዛ ልጆቻቸውን እናት በልጆቿ ጨክና እባካችሁን ለልጆች መግደያ መርዝ ተባበሩኝ በምትልበት ሰዓት ላይ ያለ ነው። እባካችሁን ሁላችሁም የሚዲያ ተጠቃሚዎች ናችሁ፣ የሚዲያ ተጠቃሚዎች ነን። በቲክቶክም በቴሌግራምም በኢንስታግራምም በተለያዩ ቦታዎች ላይ የምትጠቀሙ ሶሻል ሚዲያ ተጠቃሚዎች ታዋቂዎች እባካችሁ እኛ ጠግበን በልተን የምንለው የአንድ ጊዜ ቁርስ አንድን ህይወት ያድናል። እናት ልጆቿን አይኗ እያየ በመርዝ ለመግደል ልጆችን የምገልበት መርዝ ስጡኝ ብትል ምን ያህል ጭንቅ ውስጥ ምን ያህል ስቃይ ውስጥ ገብታ ነው ብለን ሁላችንም ማሰብ ማሰላሰል አያቅተንም። እናት ልጆችን የምገልበት ብላ ስትጠይቅ ምን ያህል ጭንቅ ውስጥ እንደገባች ሁላችንም ውስጥ ያለ ነገር ነው። ህመሙ ይሰማናል። በጣም ነው የሚያሳዝነው። ደብረ ብርሃን ላይ ወለጋ ተፈናቅለው የመጡ ወገኖቻችን በተለያዩ አካባቢዎች ላይ በጎጃም፣ በጎንደር፣ በሸዋ፣ በወሎ ሙሉ አጠቃላይ ከራያ ጀምሮ እስከ ደብረ ብርሃን ድረስ በሐይቅ፣ በውጫሌ፣ በውርጌሳ፣ በመርሳ፣ በጊራና በተለያዩ ቦታዎች ላይ ተፈናቅለው የሚገኙ ትናንትና እጃቸውን ዘርግተው አህሪብ መርሐበን እያሉ ሲያበሉ የነበሩ ወገኖቻችን ዛሬ ላይ ያ ለምግብ ለማብላት የተዘረጋ እጃቸው ለልመና ተዘርግቷል። እና የነሱ ችግር እኛ እርዳታ ስናነሳ የሚነሳ እኛ እርዳታ ስናቆም የሚቆም አይደለም። ችግራቸው እኛ እርዳታ ማነሳን እርዳታ ማቆምን ዘላቂ ችግር ነው ያለባቸው። እባካችሁ እንደ ሀገር እንመራል ብሎ የቆመው አካል እንደ ህዝብን አስተዳድራለሁ ብሎ የቆመው አካል ለእነዚህ ወገኖቻችን ዘላቂ መፍትሄ እንዲሰጥ ያለንን እጃችንን ከመዘርጋታችን ባሻገር ለወገኖቻችን ድምፅ መሆን ያስፈልጋል። አንዲት እህት እንዳልኳችሁ ወደ ደብረ ብርሃን የመጠለያ ካምፕ የሄዱ ዶክተሮች ነበሩ። ከነዛ ዶክተሮች መካከል አብዛኛዎቹ ወንዶች ነበሩና የተወሰኑ ሴቶች አሉ። ከዶክተሮቹ መካከል አንደኛዋ ሴት ዶክተር አንዲት ወጣት እህት ትጠጋና እባክሽን ፔሬዳችንን የምናቋርጥበት መድኃኒት ስጭን፣
እኛ ወጣቶች እየተሰቃየን ነው እና እባክሽ ተባበሪ ትላታለች። እንግዲህ ብዙዎቹ እህቶቻችን ፔሬድ ሲመጣ በጣም ስለሚያመን ማስታገሻ ከሆነ እሺ ብላ ማስታገሻ ልትሰጣት ስትል አይ ማስታገሻ አይደለም ፈጣሪ ለእኔ ሲሰጠኝ የምችለውን ያህል ስለሆነ ህመሙን እችለዋለሁኝ። እማልችለው ግን በየወሩ ሲመጣብኝ የምጸዳዳበት ሞዴስ ነው ያጣሁት እና እርዳታ አንድ ሰው ሁለት ሰው ሲልክልን አንድ ሞዴስ ለሁለት ቀን ለብሰን እንውላለን። ታፋችን ይላጣል፣ ሰውነታችን በሽተኛ ሆነ፣ ማህፀናችን ታመመ። እንደዛ ሲሆንብን እኛ በየወሩ የሚልክልን የሚያግዘን የሚሰጠን የምንገዛበት ስለሌለ እስከ መጨረሻው የሚያቋርጥ መድኃኒት ስጭን ብላ ትጠይቃለች። ዶክተሯም እህቴ ይህንን ማቋረጫ ብንሰጣችሁ እኮ ምናልባት ነገ የማግባት የመውለድ እድል ቢኖራችሁ ላትወልዱ ትችላላችሁ፣ ቀን ይወጣል ብለው ሲሏቸው ዶክተሮቹ ሀይ ቀን ያልፋል ነው የምትይው የሚል ምላሽ ነበር የሰጡት ማለት ነው። ምን ያህል ወጣቱ ተስፋ እንደቆረጠ እህቶቻችን ምን ያህል እንደተሰቃዩ ከነዚህ እህቶች አንደበት የሰማናቸው ነገሮች ሁላችንንም ሊሰማን ይገባል። እኛ በየትኛውም ሀገር የምንኖር እህት ወንድሞች በልተን ጠግበን ፈጣሪያችን አማረን እናድራለን። እነሱ ግን በዛ ብርድ፣ በዛ ረሃብ፣ በዛ ስቃይ፣ በዛ መከራ ውስጥ ሆነው ተመስገንንና አልሐምዱሊላህን አልረሱም። እህቶቼ ወንድሞቼ ዛሬ ላይ እየቀያየርን የምንለብሰው ልብስ ነገ እኛን ይጠይቀናል። ዛሬ ላይ መዳም ቤት ነን፣ የተለያየ የተመቸ ቦታ ላይ ነን ብለን እየበላን ሲተርፈን የምንደፋው ምግብ ነገ ይጠይቀናል፣ እንጠየቅበታለን። እባካችሁን በየትኛውም ዓለም ላይ የምትኖሩ ኢትዮጵያውያኖች እንዲሁም ኤርትራዊዎች እባካችሁ ለወገኖቻችን ለዕለት ጉርስ ዘላቂ መፍትሄ እንዲመጣ ሁላችንም የበኩላችንን እንወጣ። ምክንያቱም አሁን ላይ እርዳታ ተብሎ ሁሉም ሆይ ሆይ ብሎ የተወሰነች ዱቄት መኮረኒ ሊሄድላቸው ይችላል። ነገር ግን ይሄ ነገር ዘላቂነት የለውም። ዛሬ በቲክቶክ በታኩር ቤት የተደረገው ነገር እጅግ በጣም ደስ የሚያስብል ነው። በትግራይ ክልልም እንደዚሁ ቤተሰቦቻቸው ሜዳ ላይ ወድቀው ልጆቻቸው በቲክታክ ማንኛውም ኢትዮጵያዊ ደህና ነገር ተሰርቷል። ነገር ግን በትግራይ ክልል ያሉ እናቶችም ሆኑ አማራ ክልል የትኛውም ቦታ ላይ ያሉ ተፈናቃይ እናቶች፣ ህፃናቶች ይህ ለአንድ ቀን የተሰበሰበ እርዳታ ምንም አያደርግላቸው። ምክንያቱም ዘላቂ ነገር ሊሆናቸው ስለማይችል እነሱ መሆን ያለበት ለነሱ መደረግም ያለበት ዘላቂ መፍትሄ በሰላም ሲኖሩበት ወደ ነበረው አካባቢ በሰላም ተመልሰው እንዲኖሩ የሚደረግበትን ሁኔታ ቢመቻች። ይህ የእርስ በርስ ጦርነት መቼም መቆሚያ ስለሌለው ህዝብን በዚህ ልክ ዋጋ እያስከፈለ እስከ መጨረሻው ድረስ ስለሚዘልቅ እባካችሁ ለፖለቲካችሁ ብላችሁ ንጹሐን ዜጋን አትጨፍጭፉ። ለፖለቲካችሁ ብላችሁ ንጹሐንን ለረሃብ አደጋ አታጋልጡ። ከረሃቡ ባሻገር እዛው እርስ በራሳቸው መታጠቢያ ውሃ፣ የሚጠጣ ውሃ ስለሌለ የሰውን ብዛት አይታችሁ ራሳችሁ መፍረስ ትችላላችሁ። የአንዱ ላብ ለአንዱ፣ የአንዱ ሽታ ለአንዱ፣ የአንዱ ጠረን ለአንዱ ሲጋባ አብዛኛው ቤተሰብ አብዛኛው ህዝብ በሽተኛ ነው። በሽተኛ መሆኑ ብቻ ሳይሆን ረሃብ አለ፣ የውሃ ጥም አለ። ያ ነገር ሁሉ ተደራርቦባቸው ወገኖቻችን አጥንታቸው ከስጋቸው ተጣብቆ እባካችሁ ልጆችን እንዲህ እያሉ ሲሞቱ ከማያቸው በአንድ ቀን ልጨርሳቸው እና መርዝ ስጡኝ ማለት ደርሰዋል። በጣም ነው የሚያሳዝነው። እውነት ለመናገር ውስጥ ነው የሚሰብረው። እና አሁንም ቢሆን ትንሽ ትልቅ ታዋቂ ነን ታዋቂ አይደለንም ሳንል የምንችለውን እናድርግ፣ የምንችለውን እንርዳ። በምንችለው አቅም ደግሞ ለህዝባችን ዘላቂ መፍትሄ እንዲመጣ በምንችለው ነገር ሁሉ እንስራ። ወገኖቻችንን ለመርዳት እኛ ግዴታ ሀብታም መሆን የለብንም። ሀብታም በሚሊየን ሲሰጥ እኛ ደግሞ የሚረዱ ቤቶችን ሸር በማድረግ እንዲሁም መርዳት የሚችሉ ሰዎችን በመጋበዝ እኛም ደግሞ ከምንሰራት 50 ብር ለነሱ አንዲትን ህፃን ዳቦ ገዝታ ህይወቷን አራዝማ ትውላለች እና 50 ብር 100 ብር ሳንንቅ የምንችለው እንድናደርግ እባካችሁ በፈጣሪ ስም እለምናችኋለሁኝ። አሁንም ቢሆን በታኩር በሳሪ ቤት ሁልጊዜም ስብሰባው የብር ማሰባሰብ ሂደቱ እንደሚቀጥል ነው የተነገረው። ዛሬ እውነት እንደዚህ ሁላችንም ብንሰባሰብ
ሁላችንም እንደዚህ በአንድ ብንተባበር እጅግ በጣም ብዙ ችግሮችን መቅረፍ እንችል ነበረ። ቢያንስ መስራት የሚችሉ እህቶቻችን እዛ ውስጥ ሆነው የስራ እድል የምንፈጥርበትን ነገር ማስተካከል እንችል ነበረ። ከዚህ በፊት እኔ የዛሬ 2 ዓመት በፊት እባካችሁን ገንዘብ መርዳት ብቻ ሳይሆን ቢያንስ ሴቶቹ እንኳ የሚሰሩ ስራ እንስጣቸው ብዬ በጣም ብዙ ሰው ጠይቄ ነበረ። ነገር ግን አንዳንድ ጊዜ ለመሰማት ታዋቂ መሆን ስላለብን የሚሰማ ሰው አጥቼ ነው። የዛን ሰዓት ብዙ እህቶቻችን የዳንቴል ሙያ ያላላቸው የዳንቴል መስሪያ እቃዎችን አሟልተን እንስጣቸው፣ ስፌት መስፋት የሚችሉትን ስፌት የሚሰፉበትን እቃ አሟልተን እንስጣቸው። እዛ ውስጥ አንድ ሸራ እንወጥርላቸውና ዳንቴል የሚችለው ዳንቴል፣ ስፌት የሚሰፋው ስፌት፣ ገመድ መገመድ የሚችለው ገመድ እየገመደ ቢያንስ ራሳቸውን ይለውጣሉ። ነጋዴዎች ከነሱ እንዲረከቡ እናደርጋለን ብዬ በጣም ብዙ ሰው ጠይቄ ነበረ። ነገር ግን ማንም ሊያዳምጠኝ አልቻለም እና አሁንም ቢሆን እባካችሁ ዘላቂ የሆነ መፍትሄ ለነሱ ለነገ ራሳቸው ሊችሉበት የሚችሉትን ነገር ለማድረግ ወደ ኋላ አንበል። በምንችለው ነገር ሁሉ የምንችለውን እናድርግ። በምንችለው ነገር ሁሉ ወገኖቻችን እናግዛቸው። እባካችሁ የመንግስት አካላት ነን የምትሉ ለህዝባችን ለወዲያኛው ድረስ የሚቋቋምበትን ነገር አድርጉልን። የእነሱ ረሃብ እኛ ልንረዳ ስንነሳ የሚነሳ፣ እኛ እርዳታችንን ስናቆም የሚቆም፣ እኛ ስንስቅ የእነሱ ሳቅ የሚመጣ አይደለም። እኛ ባረፍንም ቁጥር በተነሳንም ቁጥር የእነሱ ስቃይና መከራ አንድ ነው፣ ለውጥ የለውም። አሁን በየትኛውም አካባቢ የሚገኝ ኢትዮጵያዊ፣ በየትኛውም ሰፈር፣ በየትኛውም መንደር የሚገኝ ንጹህ ኢትዮጵያዊ ከዚህ በላይ በረሃብና በጦርነት ሊጎዳ ሊቀጠቀጥ አይገባውም። ገበሬው ያዘራውን አጭዶ መብላት አልቻለም። ፈጣሪ የሰጠው ጥሩ አዝመራ አለ ብለን ተስፋ ስናደርግ ይኸው በየትኛውም አካባቢ ላይ ብትሄዱ የፈጣሪ ቁጣ በበረዶ እህሉ እንዳለ መልሶ አፈር ገብቷል። ስለዚህ እስከ ዛሬ ገበሬ ቆርሶ ሲያበላቸው የነበረው ራሱ ገበሬው ለማኝ ሊሆን ምንም ነገር የለውም። አሁን አጭዶ ወቅቶ ያስገባው አዝመራ የለም እና እባካችሁ ዘላቂ መፍትሄ የሚመጣበትን ነገር እንፍጠር። የመንግስት አካላቶች አሁንም ቢሆን ለህዝባችን ይሆናል የሚለውን ነገር ሁሉ እንዳደርግ ጥሬን አስተላልፋለሁ። ፈጣሪ አምላክ ሀገራችንን ሰላም ያድርግልን፣ ህዝባችን ይጠብቅልን። በያላችሁበት የዓለም ዳርቻ ሆናችሁ ይህንን ቪዲዮ የምትከታተሉ በሙሉ በምትችሉት አቅም ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ለብሶ እንደርስ አድርጉልኝ። አመሰግናለሁ። ፈጣሪ ሀገራችንን ሰላም ያድርግልን፣ ህዝቦቿን ፍቅር ያምጣልን።